ብሩኬ በጣም እየደጋገመ ከመሄዴ በፊት እያለ ነውና እውነት ለመናገር የዛሬው ቪዲዮ ቢያዝናናም ነገር ግን በጣም የሚረብሽ ነገር አለው። በጣም ማለት ነው። እንዳያችሁት እንግዲህ መግቢያ ሰርቶ ነበር። ተመልካችንም ሀይሚንም ከመሄዴ በፊት ለማዝናናት እሞክራለሁ። በተቻለ መጠን እንድትዝናኑ እፈልጋለሁ። ከዚህ በፊት በማወቅም ባለማወቅም በልህም ብዙ ነገር አጥፍቼ አሳዝኛቸዋለሁ፣ አስከፍቻቸዋለሁ። ተመልካችም እናንተም እንግዲህ እስካለው ድረስ እዚህ ባለውበት ሰዓት ጥሩ ጥሩ ቪዲዮዎችን እያያዝኩ ለመምጣትና እናንተን ለማዝናናት ሀይሚንም ለማዝናናት እሞክራለሁ ብሏል። እንግዲህ እንደተናገረው ሀይሚ እስካሁን የዱባዩን ጉዞ አልተቀበለችም። ያው እሱም እንዳለው ቅሬታ ውስጧ ላይ አለ። ምንም ውስጧ እንትን ሊልላት አልቻለም። ማለት ይሆናል አይደለ? ሁሉንም ነገሮች ረስቶ ከልቧ ይቅር ልትል አልቻለችም። ውስጧ ላይ ቅያሜ አለ፣ ቅሬታ አለ። ያን ነገር ደግሞ በቃ እየሞከርኩኝ ነው ማለት የሆነ ተደባብረን አይነት ነገር ነው ይሄ። ከልባችን ልንሆን አልቻልንም። እሷም ከልቧ ሆና ከኔ ጋር እንደ ድሮዋ ልትሆን አልቻለችም። በቃ ቅሬታ ውስጧ ላይ አለ። ልክ እንደ ድሮዋችን መሆን አልቻልንም። ሆዲ ፍጆ ነው ያለው እንግዲህ ያ ማለት ምንድነው? ልክ ድሮ እንደሚያሳልፉት ነገር አይደለም። ቤት ውስጥም አሁንም አብረው ቢገባም ቤት ውስጥ ከልቧ ይቅር አላለችውም ማለት ነው። ባጭሩ ገብቷቸዋል። አንደኛ ነገር በእርግጠኝነት የአብሳላት ምንም የሚያስቀይም ነገር የለውም። የሆነ ሰዓት ሊደብራት ይችላል ያደረገችው ነገር። አብሳላት ግን ትተዋለች። ግን ይመስለኛል ሀይሚ ጋ ከባድ ቅሬታ ያለ እዩ ጋር ያለው ነገር በቃ በደንብ እንትን እስከሚልላት ትፈልጋለች ይመስለኛል። ይሄ አለ አይደለ? እንደዚሁ አለው እያለች የዩ ወልዳ ምርመራው ተካሂዶ ዲኤንኤው እስከሚታወቅ ድረስ ገብቷቸዋል። ሳትወጣም ሳትገባም እንደዚሁ በመሀል ቤት የሆነ አለው አይነት ነገር እንደዛ ማሳለፍ ነው የፈለገችው። ገብቷቸዋል። ከብሩኬ ጋም ክሎዝ ሁና እንደ ድሮዋ መቀጠል አልፈለገችም። ከዱባይም አብረው መሄድ አልፈለገችም። ስለዚህ ዋና ምክንያቷ ምን ሊሆን ይችላል ካልን ሀይሚ እዩ ጋር ያለው ነገር አልተፈታላትም፣ አለቀ። ወይ ደግሞ ወልዳ ዲኤንኤው ተመርምሮ ውጤቱን ማወቅ ትፈልጋለች። በቃ እውነት ብሩኬ በእኔ ላይ ሄዶ እንደዛ አድርጓል ወይስ አላደረገም የሚለው ግልጽ እንዲሆንላት፣ ይፋ እንዲሆንላት ትፈልጋለች እና ያ ነገር ነው በቃ ሀይሚ ጋ ቅሬታ ያለው እንግዲህ ጉዞውንም ያልተቀበለችበት ምክንያት ማለት ነው። ሲቀጥል ደግሞ እኔ በጣም የደበረኝ የዛሬው እውነቱን ለመናገር እኔ እንጃ። ኦኬ ያዝናናል፣ ግን የሆነ ከአንገት በላይ የውሸት ደስታ የለም። የውሸት ሳቅ፣ የውሸት መዝናናት ወይ ደግሞ ካሜራ ጋር የውሸት ማስመሰል እንደዚ አይነት ነገር ነው የተሰማኝ። ቤተሰብ እናንተ ምን እንደተሰማችሁ አላውቅም። ስቃችሁ ሊሆን ይችላል፣ ግን ደግሞ በደንብ ሀይሚና ብሩኬን የምታውቋቸው ከመጀመሪያው እየተከታተላችሁ የመጣችሁ ልጆች በእርግጠኝነት የዛሬው ቪዲዮ የሆነ ነገር በቃ አለ አይደለ የረበሻችሁ ነገር ይኖራል ብዬ አስባለሁ። ምክንያቱም እኔ ከመጀመሪያውም የነበርኩ ልጅ ነኝ። ግን ዛሬ ቪዲዮአቸው በጣም ብዙ የሚያዝናና ቪዲዮ ሰርተዋል። የዛሬው ቪዲዮአቸው ግን በጣም የሚረብሽ ነገር አለው። በቃ የሆነ አለ አይደለ የሆነ በግድ የሚስቁ አለ አይደለ የሆነ ከልባቸው እንዳልሆነ ብዙ የሚያሳብቅባቸው ነገር አለ። እዛ ላይ ደግሞ የብሩኬ እየደጋገመ ከመሄዴ በፊት የሚለው ነገር በጣም ነው የሚረብሸው። ለምን ብሩኬ ሀይሚ ኦኬ አልተቀበለችም ጉዞውን፣ ስለዚህ አንተም መቅረት ነው ያለብህ። ወይ ደግሞ የሆነ አስቸኳይ ስራ ካለ ወይ ደግሞ እንደ ድሮ ለስራ ነው የምትሄድ ከሆነ ዱባይ ለተመልካችም አሳውቅ፣ አታስጨንቅ። ማለት እኛ እየተሰማን ያለ ነው አንተ ጥላሃት ዱባይ ከሄድክ እች ልጅ እዚህ ብቻዋን ናት። እንኳን ብቻዋን ሆና ካንተ ጋር ሆናም ጠላት አርፎ አልተኛም። ገብቷል። ነገ ደግሞ እች ልጅ በሯን አንኳኩቶ የሆነ ሰው መጥቶ የሆነ ነገር ቢያደርጋትስ? ህይወቷን ለማበላሸት ወይ ደግሞ አንተን ለመበቀል አንተን ለማናደድ የሆነ ሰው ሊልኩባትም ይችላሉ። ገብቷል። እንዴት ይህን ነገር አላሰብከውም አንተ? እንዴት ነው ጥላሃት የምትሄደው ባዶ ቤት ብቻዋን? ሲቀጥል ደግሞ እሷ ካልሄደች አትሂድ አንተም በቃ እንደዚሁ እንዳልከው ቤቱም በቃ እንደተጎረባበጣችሁም ቢሆን እንግዲህ የዩን ዲኤንኤ መጠበቅ ነው በቃ። እሱ ነው ንጹህ ያልሆነላት ልቧ ላይ፣ እሱን መጠበቅ ነው አንተም ያለብህ። ወይስ ከምንድን ነው የምሸሸው? ወዴት ነው የምሸሸው? እንዴት ነው ይሄ ዝብርቅርቅ ብሎ ህይወታችሁ እንደዚህ ውጥንቅጡ በወጣበት ሰዓት አብረህ ነገሮችን ከጎኗ ሁነህ ማስተካከል ሲገባህ እንዴት ነው በዚህ ሁሉ ነገር ውስጥ ጥላሃት ወደ ዱባይ የምትሄደው? ማለት እሷስ አንተ ጥላሃት ሄደህ ሰላም ታገኛለች? የምር አንተ ሰላም ታገኛለህ? የምር ልትዝናና እንዴት ነው የምትዝናናው ያለሷ?
ማለት እንዴትስ ይዝናናልሃል? እንዴትስ ፈታ ልትል ትችላለህ? ይሄ የውሸት የማስመሰል መዝናናት ካልሆነ በስተቀር ለስራ ከሆነ ደግሞ ተመልካችም እንደሚጨነቅ ታውቃላችሁ አይደለ እንዴ? በቃ ግዴታ አስቸኳይ ስራ አለብኝ አብራኝ ብትሄድ በዛው እሷ ጋም ተዝናንተን ስራዬንም ሰርቼ እመለሳለሁ። አብራኝ ካልሄደች ደግሞ በጣም አስቸኳይ ስራ ስላለብኝ የግድን የሚሄድ አለብኝ ብለህ ለቤተሰብ ለፋሚሊ ያሳውቅ። ኦሬዲ ከወላጅ ቤተሰቦቻቸው እኩል ነው ተመልካች የሚጨነቀው። የምር እኔ ዛሬ ደስ አላለኝም ማለት የሰራው ፕራንክ ቢያዝናናም ግን ደግሞ በጣም ብዙ ልብ ብላችሁ ካያችሁ በጣም ብዙ ደስ የማይሉ ነገሮች አሉ። እኔ የሆነ ክፍተት እየተፈጠረ እንደሆነ ነው እኔ እየተሰማኝ ያለው ግልጹን ስነግራችሁ። የሆነ አለ አይደለ አስባችሁታል። ብሩኬ ዱባይ ሄደ ከዛ ከተመለስኩ የሚል ነገር ደግሞ እያወራ ነበር። ዛሬ ሳይሆን ትናንትና ነው ከትናንት ወዲያ በተሰራው ቪዲዮ ላይ ምናልባት ላልመለስም እችላለሁ አይነት ሲል ነበር። እንግዲህ ለቀልድም ይሁን የምሩንም ይሁን አላቅም። እንዴት ለምን እንዴ? ወይስ እነዚህ ልጆች ተለያይተዋል? አላቅም ማለት ለተመልካች ይፋ አልተደረገም እንዴ? እሱም ሊገባኝ አልቻለም። እኔ የምር ኧረ በስመ አብ የሆነ መለያየታቸውን እኛ በቃ አምነን መቀበል አንችልም። እውነት ለመናገር በጣም ነው የሚከፋን። ግን ደግሞ ድባቡ ምንም ደስ አላለኝም። ቤተሰብ እግዚአብሔርን የሆነ በቃ ቅፍፍ ነው ያለኝ። የሆነ በቃ አለ አይደለ የሆነ ክፍተት እየተፈጠረ እንዳለ በቃ እዛ ላይ ደግሞ እሷን ጥሏት ሲሄድ እንዴት ሳስችሎት ጥሏት ሊሄድ ይችላል? ሲቀጥል እንዴት ነው እዛስ እሱ ተረጋግቶ ሊቀመጥ የሚችለው? እዛ ላይ ደግሞ እች ልጅ እዚህ ቤት የፈለገ ጓደኛ በአሁኑ ሰዓት ማንም ጓደኛ ምናችሁት አብረሃት ግባ የምትሉት ጓደኛ በአሁኑ ሰዓት የለም። ሁሉም ማስመሳይ ነው። በዚህን ያክል ደረጃ ኃላፊነት ሰጥታችሁት የምትሄዱት ጓደኛ የለም። እያየናቸው ነው በቪዲዮቸው። በተለይ አሁን በተፈጠረው ችግር ሁሉም ሲያስመስል ገብቷቸዋል። እንግዲህ እንደ ፍፄ ከነሱ ጓደኛ እንደ ፍፄ የምናምነው ሰው እንደ ፍፄ በቃ የነሱ መከታ የምንለው ሰው አልነበረም አይደለ? ግን ፍፄ አይኑን ጨፍኖ አስገብቶ ነው እዩ ወርቅ እንድታረግለት ያደረገ። ፕሮግራም 300 ሺህ ሁላ ከብር ነው ስትለው እሺ ብሎ ሀይሚንም ብሩኬንም የጠራው ግን ደግሞ ማስቆም ይችል ነበር። እውነተኛ ጓደኛ ቢሆን አይ ይሄ ነገር አንቺን አይመለከትም፣ ይሄ ነገር የሚመለከታት ሀይሚን ነው፣ ከሀይሚ ጋር ነው አብረው ማክበር ያለባቸው ብሎ ሀይሚንም ብሩክንም ሳይጠራ ፕሮግራሙን ራሱም ሳይሳተፍ ጥሎ መሄድ ይችል ነበረ። ገብቷቸዋል። ስለዚህ እንዴት ነው እንደዛ ላደረገ ሰው ሀይሚን አደራ ተብሎ ተጥሎ የሚካሄደው እንዴት? ወይስ ሀይሚ ካለዛ ደግሞ ብሩክ ከዱባይ እስከሚመለስ ሀይሚ ወደ ነጋሽዬ ጋር ብትሄድ ለእኛ ይሻለናል። እኛም በጭንቀት ነው የምናብደው። ምክንያቱም ዛሬ ቤቷን እንደምታውቁት ቤቷን ብዙ የሚያውቁት ጠላቶች አሉ። ስለዚህ የሆነ ሰዓት ላይ መጥተው ምን ሊያደርጓት ይችላሉ? እንኳን አይደለም እዩን አብሳላትንን ያላምናትም እውነቱን